የአርሰናል ተጫዋቾች ጉዳይ አሁንም ማነጋገሩን ቀጥሏል። በኢንተርናሽናል ብሬኩ እንግዲህ በርከት ያሉ ተጫዋቾች አሁንም ወደ ለንደን እየተመለሱ እንደሚገኙ ነው ሪፖርቶች እየጠቀሙ የሚገኙት። ከዚህ ቀደም ትሮሳርድ ከቤልጅየም፣ ዊሊያም ሳሊባ ከፍራንስ እንዲሁም ደግሞ ጋብሪኤል ማጋሌሽ ከብራዚል፣ ኤብሪቼ ኢዜ፣ ዴክላን ራይስ እንዲሁም ደግሞ ቡካዮ ሳካ እና ኖኒ ማዱኬ ከእንግሊዝ፣ ማርቲን ኦዴጋርድ ከኖርዌይ እንዲሁም ደግሞ ዩሊያን ቲምበር ከኔዘርላንድ ብሔራዊ ቡድን እንዲሁም ደግሞ ፔሮ ሂንካፔ ከኢኳዶር ብሔራዊ ቡድን በመልቀቅ እንግዲህ ከካምፓቸው በመልቀቅ ወደ ለንደን እንዳቀኑ ነው የተነገረው። ይህም ደግሞ የሆነው ኮንፈርት ባለመሰማቱ ምክንያትና ከጉዳት ራሳቸውን ለማራቅ እንዲሁም ደግሞ ጉዳት ያጋጠማቸው ተጫዋቾች ደግሞ በለንደን ትሪትመንታቸውን ለማከናወን እንደሆነ ነው እየተነገረ የሚገኘው። ከዚህ በተጨማሪም አሁን ከደቂቆች በፊት ደግሞ ማርቲን ዙቢሜንዲም ከስፔን ብሔራዊ ቡድን ለቆ ወደ ለንደን እንዳቀና ነው ሪፖርቶች እየጠቀሙ የሚገኙት። አንዳንድ ሪፖርቶች ደግሞ እያሉ እንደሚገኙት ከሆነ ሚኬል አርቴታ ተጫዋቾቹን ለሚያደርጋቸው ወሳኝ የሚባሉ የዋንጫ ፍክር የሚጠብቃቸው ጨዋታዎች ላይ ዝግጁ አድርጎ ለማቆየት ታሳቢ በማድረግ ነው እንግዲህ ከብሔራዊ ቡድን ካምፓቸው እንዲለቁ እያደረጋቸው ያለው በሚል እንግዲህ ሀሳብ እየተሰነዘረበት ይገኛል። ይሄ ሁሉ ተጫዋች መቼስ በጉዳት ነው ብሎ ለመቀበል ራሱ በጣም የሚያስቸግር ይመስለኛል። አብዛኞቹ ግን በኮንፈርት አለመሰማት ምክንያት ነው ከብሔራዊ ቡድን ካምፓቸው እየለቀቁ ወደ ለንደን እየተመለሱ ያሉት። ለማንኛውም እናንተ ስለ አርሰናል ተጫዋቾች ጉዳይ የምትላላችሁ ሀሳባችሁን አካፍልኝ። የፕላስ ምልክቱ መጫ እንዳትረሱ። በነገራችን ላይ ብዙዎቻችሁ ከኢንተርናሽናል ጨዋታ የተመለሱና የቀሩት በጉዳት ነው ወይ ያላችሁ እየጠየቃችሁ ነው። አይመስለኝም። ከኢዜና ከማዱኬ ውጪ ሁሉም በጤንነት ላይ እንደሚገኙ ነው እኔም ማስበው። እስቲ እናንተን ኮሜንት ላይ ጻፉልኝ። ከኢዜና ከማዱኬ ውጪ ሌላ ጉዳት ያለብን አይመስለኝም። የፔሮ ሂንካፔም ብዙ አሳሳቢ አይደለም። የማርቲን ኦዴጋርድም እንደተመለሰች እንግዲህ አንዳንድ መረጃዎች ያሳያሉ። ጁሊያን ቲምበር ከጉዳቱ እንዳገገመም እንደዚሁ ያሳያል ማለት ነው። እስቲ እናንተን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ማን አባቱ ግን አስገድግዶብን ነው እንደዚህ ተጫዋቾቻችን የተረፈረፉት? እናንተ ጭራሽ 8 ደርሰናል። ወሳኝ ተጫዋቾቻችን የተኙ ማለት ነው። ሂንካፔም ደግሞ የሆነ ነገር አጋጥሟታል የሚል እኮ መረጃ ወጥቷል። ጀማው 8 ለዛውም ወሳኝ ተጫዋቾቻችን ተመዛዛይ ቦታ የሚጫወቱ ተመልከቱ። ኦዲና ኤዜ እዚህ ጋር ደግሞ ማን እንዳለ ተመልከቱ። አረ ወይኔ። እሺ ትጥቅ ለምን አትፈቱም? ምጥረ ቋጣሪያንስ የምር እንደራደር። ትጥቅ ፍቱና እንፍታ። ምንድነው የምትፈልጉት እንዴ? ልጆቻችን ተረፍርፈው እኮ አለቁ። ማን ይሄ እኮ በስፖርታዊ ነገር እኮ አይመስልም። የሆነ የግል ጠብ ምናምን የነበረብን ነው። ክለባችን ወክሎ በቃ ትክክለኛ ፋይት የነበረበት ነው የሚመስለው። ወይኔ። አረ ቋጣሪዎች እንደራደር። ምንድነው የምትፈልጉት? እያስገደገዳችሁ ነው። ትጥቅ ፍቱ በቃ እንደራደር። ምንድነው የምትፈልጉት? አለቁ እኮ አንተ አለቁ። የአርሰናል ተጫዋቾች እንዳለ በሲቲ ፍራቻ ካምፓቸውን ለቆ የወጡ ነው። ወይኔ አራርቴታ አንዳንድ ደህና ነገር ምሰራ ሁሌ ደርቲ ነገር። ለማንኛውም አንድ ነገር ልንገራችሁ። ይሄ ሁሉ የወጣው የአርሰናል ተጫዋች አብዛኛው ኦልሞስት ሁሉም ማለት ትችላላችሁ ሳይጎዱ ነው። ከ10 ምናምኑ እርግጠኛው የምነግራችሁ አንድ ወይ ሁለቱ ቢጎዳ ነው። ሁሉም አውቆ ነው ተጎዳን እያሉ የሚወጡት ማለት ነው። አረ እንዲህ አትፍሩን፣ እኛ ይደብረናል። ለምን ነው እንዲህ የምትንበቀበቁት? እንዲህ ተንበቅብቀ የምትበላው ዋንጫ ቢቀርስ የምር አረ እንዲህ አትፍሩን። ግን ፈርተም አይቀርልሽም። ይሄን ዋንጫ ታመጣሻለሽ። ፈርተሻላ ግን ታመጫታለሽ። ይሄ የምታዩት ቤስት 11 ማለት ነው። በጉዳት ከሀገራት ጨዋታ ውጭ የሆኑ ተጫዋቾቻችን ናቸው የክለባችን ማለት ነውና አንዳንድ ሚዲያዎች ነገር በቃ ቀውጥ እያፈሉ ነው ያሉት። አርሰናል በቃ ኢንተርናሽናል ዲዩቲ የሚባል ነገር ምንም በቃ ያከበር አይደለም ምናምን እያሉ ቀውጥ እየሆነ ነው። ትዊተር ላይ ብትገቡ ማለት ነው። ወላሂ በሉ እስቲ በጣም ትጫወታላችሁ። አንተ ለኮንፈረንስ ሊግ ለዩሮፓ ሊግ ነው የምትጫወተው ሀቢቢ። ተስፋ የለህም። እኛ ለዚህ ለእንትን ቫይረስ ለሆነ ኢንተርናሽናል እንትን እነዚህ እንጀለሶችን እናባክን። ይሄን ነገር ደግሞ ሲጀመር እኮ ከዚህ በፊት ፈርጉሰንም ያደርጉት ነበር። ያው አርሰናል ላይ ሲሆን ነው ነገሮች የሚከብዱትና ኖርማሊ ለአርሰናል ደጋፊዎች ማለት ነው እዚህ የምታዩቸው ነውና ሲሪየስ ጉዳት ብዬ እንትን የሚለው ማዱኬ ነው። ማዱኬ ኖርማሊ እስከ 3 ሳምንት 4 ሳምንት ሊሆን ይችላል፣ ገና አልተረጋገጠም። ከዛ ውጭ ኤብሪች ኢዜ በማንቸስተር ሲቲ ጨዋታ ይመለሳል ተብሏል። ከዛ ማለት ነው ማንም ተጫዋች ጉዳት ላይ የለም ከነሱ ውጭ አለ ታቢቢ ሜቢ ቲምበሯም እንደምትመለስ ተነግሯል። ለሳውዛምፕተኑ ማለት ነው ትቃጠሉ እንደሆነ አይሃለሁ። እስኪ ነፍጫላ ደጋፊ ሁሉ ማለት እዛ ፕሪሚየር ሊግ ዋንጫ አፉን ከፍቶ እየጠበቀን 7 ጨዋታ ቀርቶን እዛው እንግማማለን። ለምን ለማይረባ ሀገራት የወዳጅነት ጨዋታ ማለት ነው። ሲሪየስ ጨዋታ ያለባቸው ለምሳሌ የኬሬሽ ኖርጋርድ ካላፊዮሪ አልተመለሱም። ሀገራቸው ወሳኝ እንትን ላይ ስለሆነ ማለት ነው። ከዛ ውጭ ያለው ግን በክብር መጥቶላል። ብቻ ይመቻችሁ።
ለአርሰናል ደጋፊዎች መጥፎ የሚባል ዜና ተሰምቷል ማለት ነው። 11 የአርሰናል ወሳኝ ተጫዋቾች በአሁኑ ሰዓት ከጉዳት ጋር ተነካክተው ብሔራዊ ቡድኑን ለቀው ወደ አርሰናል እንደተመለሱ ታውቋል ማለት ነው። ግማሾቹም እንግዲህ በጉዳት ምክንያት ተብሎ አርሰናል ቤት እንደቆዩ ይታወቃል። ሌሎቹ ደግሞ የምታዩቸው ማለት ነው ከጉዳት ጋር ንክኪ ኑሯቸውና ተጎድተው ወደ አርሰናል እንደተመለሱ ከብሔራዊ ቡድን ታውቋል ማለት ነው። በዚህም እንግዲህ አርሰናል ብዙ የዋንጫ ፉክክሮች የሚጠብቁት አርሰናል እነዚህ 11 ተጫዋቾች እንግዲህ ከጉዳት ጋር መነካከታቸው በጣም ትልቅ ችግር ውስጥ አርቴታ እንደከተቱት ታውቋል ማለት ነው። ይሄ ኢንተርናሽናል ብሬክ እነ ጋቢ እነ ሳሊባ ያው ባነውት እንግዲህ መጀመሪያ የቀሩ ቢሆንም ሌሎች ግን አብዛኞቹ ተጎድተዋል። አብዛኞቹ ደግሞ እንደዚሁ ከጉዳት ጋር ንክኪ ኑሯቸው ወደ ቲማቸው ተመልሰዋል ማለት ነው። ይመቻቹ። ይሄ ኢንተርናሽናል ብሬክ ለአርሰናል መልካም ዜና ይዞ የመጣ አይመስልም። የተጎዱ ተጫዋቾች ቁጥር 11 ደርሰዋል። 8 ነበር ዛሬ አመሻሽ ድረስ የተሰሙት። አሁን ግን 11 የአርሰናል ተጫዋቾች እንግዲህ እንደ ኤብሪቼ ኤዜ፣ ዴክላን ራይስ፣ ማዱዌኬ፣ ሳካ፣ ቲምበር፣ ዙቢሜንዲ፣ ትሮሳር፣ ኦዴጋርድ እንዲሁም ደግሞ ሳሊባ፣ ማጋሌሽ እና ሂንካፔ እነዚህ 11 ተጫዋቾች የብሔራዊ ቡድኖቻቸውን ካምፕ እየለቀቁ ወጥቷል ተብሏል። በእርግጥ አመቱን ብዙ ጨዋታ ስላደረጉ ብዙ ፋቲግ ስለሚኖር ረፍት ፍለጋ ወይም ደግሞ ረፍት አስፈልጓቸው የሚሆኑ አይነት ቀለል ያሉ ጉዳቶችን ወይም ደግሞ የሆነ ዲስኮምፈርት መሰማትን የያዙ አሉ። ግን ደግሞ ሲሪየስ ጉዳቶች ደግሞ መጥተው ከሆነ በእርግጠኝነት ለአርሰናል አደገኛ ሊሆን ይችላል። አሁን የአርሰናል የተጎዱ ተጫዋቾች ብዛት 11 ደርሷል። የፊታችን ቅዳሜ ቡድኑ ከቦርንማውዝ ጋር የ32ኛ ሳምንት የፕሪሚየር ሊግ ጨዋታውን ያደርጋል። ወደ አርሰናል ከተመለሱ በኋላ የሚካኤል አርቴታ ፕሬስ ኮንፈረንስ እና የጤና ምርመራቸው ከታወቀ በኋላ የትኞቹ ተጫዋቾች ረዘም ያለ ጉዳት አለባቸው፣ የትኞቹ ደግሞ ቶሎ መመለስ ይችላሉ የሚለይ ይሆናል። በጠቅላላው ግን አሁን የተጫዋቾቹ ብዛት 11 ደርሷል ጉዳት ላይ ያሉት። የአርሰናል ቤት ምንድነው እየተፈጠረ ያለው? ተጫዋቾቹ የእውነት ጉዳት ገጥሟቸው ነው ወይስ ለጥንቃቄ ሲባል ነው ወደ አርሰናል ካምፕ እየተመለሱ የሚገኙት? በርካታ የአርሰናል ደጋፊዎችን በአሁኑ ሰዓት እያሳሰበው የሚገኝ ጉዳይ ነው። ዛሬ በተሰሙ መረጃዎች እንግዲህ ኢኳዶራዊው ፔሮ ሂንካፔ የኢኳዶር ብሔራዊ ቡድንን በመልቀቅ ወደ አርሰናል መመለሱ የተዘገበ ሲሆን እሱ ብቻ ሳይሆን ማርቲን ዙቤሜንዲም የስፔን ብሔራዊ ቡድንን በመልቀቅ ወደ አርሰናል ካምፕ ተመልሰዋል። ታዲያ ብዙዎች በአሁኑ ሰዓት የሁሉ ተጫዋች ጉዳት ገጥሞት ከሆነ ከአሁን በኋላ ያለውን የዋንጫ ፉክክር እንዴት ነው የምንወጣው እያሉ ይገኛሉ። በአሁኑ ሰዓት እንግዲህ 11 የሚጠጉ የአርሰናል ተጫዋቾች ከብሔራዊ ቡድን ራሳቸውን አግልለው ወደ አርሰናል መመለሳቸው ይታወቃል። የተወሰኑትም መጀመሪያም አልሄዱም ነበረ። ታዲያ እንደ በርካታ የእግር ኳስ ተንታኞች መረጃ መሰረት የአርሰናል ተጫዋቾች ወደ ክለባቸው እየተመለሱ የሚገኙት ለጥንቃቄ ሲባል እንደሆነ እየተዘገበ ነው የሚገኝ። ነገር ግን እነዚህ ተጫዋቾች የእውነት ተጎድተው ነው ወይስ ለጥንቃቄ ነው የሚለውን በቀጣይ ሳምንት ኤፍኤ ካፕ እና ፕሪሚየር ሊግን ጨምሮ የሻምፒዮንስ ሊግ ውድድሮች ሲመለሱ አሰላለፍ ስንመለከት የምናየው ነው የሚሆነው ማለት ነው። በተለይ አርሰናል የሁሉ ተጫዋች በጉዳት ካጣ የዘንድሮ የእንግሊዝ ፕሪሚየር ሊግ የዋንጫ ጉዟቸውም ከባድ እንደሚያደርግባቸው ይጠበቃል። አርሰናል ከ22 ዓመታት በኋላ የፕሪሚየር ሊግን ዋንጫ ለማሳካት እንግዲህ 7 ጨዋታዎች ብቻ የቀሩት ሲሆን እነዚህ ተጫዋቾች እየተመለሱ የሚገኙት ለጥንቃቄ ሲባል ነው እየተባለ ነው የሚገኘው። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የፕላስ ምልክቷን መጫንና ፎሎ ማድረግ ያረሳ። ይመቻል።